የበሽታው ምንነት የማህፀን ፊት ግድግዳ ካንሰር ሰርቪካል ካንሰር ሰርቪክስ የምንለው የታችኛው የማህፀን ክፍል ሲሆን ማህፀንን ከሴት ብልት ቫጃይና ጋር ያገናኛል። It is the passageway that connects the uterus to the vagina. ይህ በሽታ ከመከሰቱ በፊት የማህፀን ግድግዳ ሴሎች መቀየርና ያልተለመዱ ይሆናሉ። በማህፀን ግድግዳ ላይ የሚያድጉት የተቀየሩ የማህፀን ግድግዳ ሴሎች ወደ ሌላ የሰውነት ክፍሎች የማይሰራጩ benign not cancer ወይንም የሚሰራጩ malignant cancer ሊሆኑ ይችላሉ። ይህ በሽታ ከመከሰቱ በፊት የማህፀን ግድግዳ ሴሎች መቀየርና ያልተለመዱ መሆን dysplasia of the cervix or cervical dysplasia ይባላል። ይህ ሁኔታ ቶሎ ካልታከመ ወደ ካንሰር በሽታ ይቀየራል። dysplasia of the cervix or cervical dysplasia ያለባቸው ሰዎች ወደ ካንሰር በሽታ ላይቀርባቸው ይችላል። ይህ በሽታ ብዙ ጊዜ የሚከሰተው Human Papillomavirus (HPV) በሚባለው ቫይረስ ኢንፌክሽን አማካኝነት ነው። በወር አበባ ወቅት ደም ከማህፀን በሰርቪክስ አድርጎ በሴት ብልት ቫጃይና በኩል ወደ ውጭ ይወጣል። ሰርቪክስ ፈሳሽ ሚውኩስ ያመነጫል። በግብረ ስጋ ግንኙነት ጊዜ ይህ ፈሳሽ የወንድ ዘር ፍሬ ወደ ውስጠኛው የማህፀን ክፍል እየዋኘ እንዲገባ ይረዳዋል። በእርግዝና ወቅት ሰርቪክስ ህፃኑ እንዳያፈተልክ ጥብቅ ብሎ ይዘጋል። በወሊድ ወቅት ሰርቪክስ ይከፈትና ህፃኑን በሴት ብልት ቫጃይና በኩል እንዲወጣ ያደርጋል። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች ይህ በሽታ በሴቶች ላይ ከሚከሰቱ የካንሰር በሽታዎች በማጥቃት ደረጃ ሶስተኛ ነው። በ2008 ዓመተ ምህረት በአውሮፓ ውስጥ ከ100,000 ሴቶች አንዷ ይህ በሽታ እንዳለባት ታውቋል። በአውሮፓ ውስጥ 1% የሚሆኑት ሴቶች በህይወት ዘመናቸው ቢያንስ አንድ ጊዜ በዚህ በሽታ ይጠቃሉ። በአሁኑ ጊዜ ይህንን በሽታ የሚያመጣውን ቫይረስን የሚከላከል ክትባት ስለተገኘ ወደፊት በዚህ በሽታ የሚያዙ የሴቶች ቁጥር ይቀንሳል። በአፍሪካ የተቀናጀ የምርመራ የክትባትና የህክምና ስርዓት ስለሌለ ብዙ ሴቶች በዚህ በሽታ ይያዛሉና ይሞታሉ። በተጨማሪም ክትባቱ ውድ ስለሆነ በአፍሪካ ውስጥ በበቂ ሁኔታ ላይሰራጭ ይችላል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ከተለያዩ ሰዎች ጋር የግብረ ስጋ ግንኙነት የሚፈጽሙ ሴቶች ከተለያዩ ሰዎች ጋር የግብረ ስጋ ግንኙነት የሚፈጽም ወንድ ጋር የግብረ ስጋ ግንኙነት የሚፈጽሙ ሴቶች ያለ ዕድሜያቸው የግብረ ስጋ ግንኙነት የሚጀምሩ ሴቶች የሆርሞን የወሊድ መቆጣጠሪያ መድኃኒቶችን ለረጅም ጊዜ መጠቀም ተደጋጋሚ እርግዝና ደካማ የንጽህና አጠባበቅ ሌሎች በግብረ ስጋ ግንኙነት የሚተላለፉ በሽታዎች ለምሳሌ ክላሚዲያ ትራኮማቲስ እና ሄርፒስ ሲምፕሌክስ ቫይረስ 2 የኤድስ በሽታ ወይንም የበሽታ መከላከያ ስርዓትን የሚያዳክሙ ሌሎች በሽታዎች ሲኖሩብን የወሊድ መቆጣጠሪያ መድኃኒቶችን ለ5 እና ከዚያ በላይ ዓመታት ስንጠቀም ከ3 በላይ ልጆችን መውለድ ኮዘዝ የበሽታው መነሻ ምክንያት የዚህ በሽታ ዋነኛ ምክንያቱ Human Papillomavirus (HPV) በሚባለው ቫይረስ ኢንፌክሽን አማካኝነት ነው። ይህ ቫይረስ በንክኪ ከሰው ወደ ሰው ይተላለፋል። ሲምፕቶምስ የበሽታው ምልክቶች ያልተለመደ ደም ከሴት ብልቱ ውስጥ መውጣት ከግብረ ስጋ ግንኙነት በኋላ ያልተለመደ ደም ከሴት ብልቱ ውስጥ መውጣት ለረጅም ጊዜ ቆይቶ ከመጣ የወር አበባ ፈሳሽ በኋላ ያልተለመደ ደም ከሴት ብልቱ ውስጥ መውጣት የወር አበባ መታየት ከቆመ በኋላ ያልተለመደ ደም ከሴት ብልቱ ውስጥ መውጣት የግብረ ስጋ ግንኙነት በምንፈጽምበት ጊዜ ህመም መሰማት የብልት ፈሳሽ ከተለመደው በላይ መብዛት የሚከተሉት
ነገሮች ከታዩ ይህ በሽታ የመሆኑ ዕድል ከፍተኛ ነው። እነዚህም በማህፀን ምርመራ ጊዜ ያልተለመዱ ነገሮች መታየት፣ abnormalities upon gynecological examination ኮከብ ነጥብ። በሰርቪካል ስሚርዝ ምርመራዎች ላይ በጣም ያልተለመዱ ነገሮች መታየት፣ severe abnormalities in cervical smears፣ ከወር አበባ ጊዜ ውጭ ያልተለመደ ደም ከሴት ብልት ውስጥ መውጣት፣ bleeding outside of menstruation periods፣ ከግብረ ሥጋ ግንኙነት በኋላ ያልተለመደ ደም ከሴት ብልት ውስጥ መውጣት፣ bleeding after sexual intercourse። diagnosis and test፣ የበሽታው ምርመራ። የዚህ በሽታ ምርመራ የሚከተሉት ናቸው። ክሊኒካል ኤግዛሚኔሽን፣ ሐኪሟ በባይማኑዋል ሬክታል ቫጂናል ኤግዛሚኔሽን ዘዴ የማህፀን ምርመራ ታደርግልናለች። ይህ ምርመራ የእጢውን መጠን፣ ያለበት ቦታ እና ወደ ሌላ የሰውነት ክፍል መርዘሙን ለማወቅ ይረዳል። ሐኪማችን በብልታችን ውስጥ ስፔኪየሉም የሚባል መሳሪያ ታስገባና የማህፀናችንን ጫፍ በመመልከት ትመረምራለች። ሐኪማችን ከማህፀናችን ጫፍ ላይ ናሙና ስሚር ትወስድና በማይክሮስኮፕ ምርመራ ታደርጋለች። ይህ ምርመራ ሳይቶሎጂካል ኤግዛሚኔሽን ይባላል። ፓፕ ስሚር ቴስት፣ ወደ ካንሰር ያልተቀየሩ የማህፀን ጫፍ ቁስለቶች ወደ ካንሰር ሳይቀየሩ ብዙ ዓመት ሊቆዩ ይችላሉ። የማህፀን ግድግዳ ጫፍ በቀላሉ የሚታይ እና ናሙና ለመውሰድ አመቺ ስለሆነ ሐኪማችን ከእነዚህ የማህፀን ጫፍ ቁስለቶች ናሙና ትወስድና ምርመራ ታደርጋለች። ይህ አይነቱ ምርመራ ፓፕ ስሚር ኦር ፓፕ ቴስት ይባላል። ፓፕ ቴስት የተወሰደውን ናሙና በላብራቶሪ ውስጥ ስንመረምር የሚከተሉትን ውጤቶች ልናገኝ እንችላለን። 1. ሴሎቹ ችግር ላይኖርባቸው ይችላል። 2. ሴሎቹ ማይልድ ዲስፕሌዥያ ሊያሳዩ ይችላሉ። ይህ ማለት የሴሎቹ እድገት እና ቅርጽ የተለመደ አይደለም፣ ትክክል አይደለም። ይህ በሂዩማን ፓፕሎማ ቫይረስ (HPV) በሚባለው ቫይረስ ኢንፌክሽን አማካኝነት ነው የሚከሰተው። የማይልድ ዲስፕሌዥያ ሌላ ስሞቹ ሎ ግሬድ ስኩዌመስ ኢንትራኤፒቴሊያል ሊዥን (LSIL) እና ሰርቪካል ኢንትራኤፒቴሊያል ኒኦፕሌዥያ ኦፍ ግሬድ 1 (CIN1) ናቸው። ይሄኛው የኢንፌክሽን ሁኔታ ብዙ ጊዜ ድንገት ይጠፋል፣ አንዳንዴ ግን ወደ አደገኛው የዲስፕሌዥያ ደረጃ ይሸጋገራል። 3. ሴሎቹ ሃይ ግሬድ ስኩዌመስ ኢንትራኤፒቴሊያል ሊዥን (HSIL) እና ሰርቪካል ኢንትራኤፒቴሊያል ኒኦፕሌዥያ ኦፍ ግሬድ 2 ኦር 3 (CIN2 3ኛ) ሊያሳዩ ይችላሉ። እነዚህ የማህፀን ጫፍ ግድግዳ ቁስለቶች ወደ ካንሰር ሴሎች የመቀየር አዝማሚያቸው ከፍተኛ ነው። ኮልፖስኮፒ፣ በዚህ ምርመራ ሐኪማችን በብልታችን ውስጥ ስፔኪየሉም የሚባል መሳሪያ ታስገባና የማህፀናችንን ጫፍ ኮልፖስኮፕ በሚባል ማጉያ መነጽር በመመልከት ትመረምራለች። ሐኪማችን እንደ ኮምጣጤ ያሉ ደካማ አሲዶችን የማህፀን ጫፋችን ላይ በማፍሰስ ችግር ያለባቸውን ክፍሎች በደንብ ተለይተው እንዲታዩ ታደርጋለች። ችግር ያለባቸውን ክፍሎች ስታገኝ ሐኪማችን ናሙና ትወስዳለች። ሂስቶፓቶሎጂካል ኤግዛሚኔሽን፣ ይሄ ምርመራ የሚካሄደው በፓፕ ስሚር እና ኮልፖስኮፒ ምርመራዎች ላይ ይህን በሽታ የሚያመላክቱ አጠራጣሪ ነገሮች ሲታዩ ነው። ይህ ምርመራ የእጢውን ሴሎች በላብራቶሪ ውስጥ የመመርመር ሂደት ነው። ይህ ምርመራ የሚካሄደው በፓቶሎጂስት ባለሙያ ነው። ይህ የሕክምና ባለሙያ እነዚህን ሴሎች በመመርመር ሴሎቹ ወደ ካንሰር ሴሎች መቀየራቸውን ያረጋግጣል። በተጨማሪም የካንሰር ሴሎችን ወይንም ካንሰር ያልሆኑ ቁስለቶችን ፕሪካንሰረስ ሊዥንስ (CIN1-3) ባህሪያቸውንና መዋቅራቸውን በዝርዝር ይገልጻል። ለዚህ ምርመራ የሚሆኑ ናሙናዎችን ሐኪማችን በኮልፖስኮፒ ምርመራ ወቅት የተለየ መሳሪያ በመጠቀም ትወስዳለች። ሩቲን ላብራቶሪ ኤግዛሚኔሽን ኦፍ ብላድ ኤንድ ዩሪን
ሐኪማችን የደማችንን እና የሽንታችንን ናሙና ወስዳ አጠቃላይ የጤናችን ሁኔታና የአኒሚያ፣ የጉበት፣ ኩላሊት ችግሮችና የሽንት ማስተላለፊያ ቱቦ ኢንፌክሽን መከሰት አለመከሰቱን ትመረምራለች።